ተው ውዶችዬ፣ እኔም ለእናንተ እኮ ቪዲዮ እየሰራሁ እየረዳኋቸው አይደል? እንዴ ስለትረዱ ምን ችግር አለ? እጅ የሚቀንስ ነገር ንገሩኝ። ስፖርቱ ደከመኝ፣ ወላሂ ሀቂቃ ደከመኝ። በሰሞኑ አሞኛል ብያቸው ነበር። ቲክቶክ ካረኩ በኋላ እና አሞኝ ነበር ብያቸዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ላይ የተከበራችሁ የማይመን ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? ሁሉ አሪፍ፣ ሁሉ መልካም፣ ሁሉ ሰላም፣ ቆይታ ኑሮ ኢባዳ ሁሉ አሪፍ ነው። እኔ ጋር አልሐምዱሊላህ ውዶቼ። እኔ እኮ እየረዳኋቸው ነው። እናንተ ብትረዱ ምን ችግር አለው? በነገራችን ላይ ትንሽ አሞኝ ነበረ ብያቸዋለሁ። ቴዶክስ ነው ከሰራሁ በኋላ እና ስፖርት አቁሜው ነበር እና አልሐምዱሊላህ ግን እየቀነስኩኝ ነው። እጄ በጣም እየቀነሰ ነው። አልሐምዱሊላህ በጣም ይሄ ዝብ ያለው እጄ አሁን ደሙ የለም ስትቀንሱ ማለት ነው። የሆነ እጃችሁ ዘፍ ዘፍ ይልባቸዋል እና እሱም ማስተካከያ ካላችሁ ነገሩ ይላቸዋለሁ የኔ ውዶች እና ውዶች ዛሬ የአብዛኞቻችሁ ጥያቄ ነው። የአብዛኞቻችሁ ጥያቄ መልስ ልመልስ ነው የመጣሁት። በነገራችን ላይ እኔ እንጀራ ጋግሬ ነበር እና ቁርስ እንጀራ በልቼ፣ ይሄ ደግሞ ግዴታ ነው ከበላሁ በኋላ ወይም ከሙን ወይም ቡና ወይም ግሽር ወይም ደግሞ ቅርንፉድ በሶስት በቃ ከበላሁ በኋላ አንድ ነገር ከሎሚ ጋር መውሰድ ግዴታ ነው ማለት ነው። ለምን እንደሆነ ታውቃላችሁ? ለምንድነው ታውቃላችሁ? በቃ ሰውነታችሁ ከበላችሁ በኋላ እንዲፈጭላችሁና በቃ የሆነ ምን ልበላችሁ፣ በቃ እንዴት ልበላችሁ፣ በቃ ቀለል ይላችኋል ሰውነታችሁ ከበላችሁ በኋላ ወይም ከሙን ወይም ቡና በሎሚ ወይም ዝንጅብል በቡና ወይም ደግሞ ቅርንፉድ ወይም በቃ ግሽር የተለያየ ነገር እናንተ ያለው ቤታችሁ ያለው ነገር አንድ ኩባያ ራስ በተወሱ ከበላችሁ በኋላ እጅግ በጣም አሪፍ ነው በነገራችን ላይ ማለት ነው። እና ወደ ዛሬው ጥያቄ ልምጣ። አንድ እህታችን 126 ኪሎ ናት። ከ126 ኪሎ እባክሽ ብላ ወላሂ በውስጥ መስመር በቲክቶክ ማለት ነው በቲክቶክም በዩቲዩብ ምናምን አይቻት ነበረና ውድ እህቴ ላንቺ ይሄን ምከርሽ ማለት ነው። እኔ ይሄን ያክል የእንትኖች የውፍረት መቀነሻዎች ምናምን ልስራ እንጂ ይሄን ያክል እኔ ተጽዕኖ የለኝም። አዎ ተጽዕኖ ፈጥሬባቸዋለሁ። አብዛኞቻችሁ ቲክቶከሮች ወይም ቲክቶክ ላይ አብዛኞቻቸው እኔ ላይ ተጽዕኖ እንደፈጠርኩኝ አውቃለሁ። ማሻላ ደስ ይላል። ምክንያቱም አንድ ሰው የሚገፋፋ ሰው ካለ እውነት ልታረጉት የሚገፋፋችሁ ሰው ካለ በቀላሉ እንትን ትላላችሁ እና ተጽዕኖ ፈጥሬባቸዋለሁ። ደስ ብሎኛል። ግን አሁን 126 ኪሎ ያለችኝ ልጅ እኔ አንድ ነገር ልንገርሽ ውድ እህቴ፣ አንደኛ ሰላጣ ተመገቢ፣ ሁለተኛ ነገር ምግብን በጊዜ በልተሽ፣ ምሳሌ ራት ባትበይ፣ እንደውም በቀን ለአንቺ አንዴ በቀን በልተሽ ምትውይበት ዘዴዎች ልንገርሽ። አሁን ምሳሌ ጠዋት ላይ ስፖርት ተነስተሽ ብትሰሪ፣ ውሃ ባዶ ሆድሽ ብታበዢ፣ የሞቀ ውሃ ብትጠጪ፣ ሎሚ በማር ብትጠጪ ወላሂ አይርብሽም ማለት ነው። የመጠጥ ነገሮች አብዢ። ምክንያቱም ሎሚ ያለበት ነገር እና እንደዚህ ውፍረትን የሚከላከሉ ነገሮች ብታበዢ አሪፍ ነው ለአንቺ ማለት ነው። ለምን አሁን ምሳሌ ይሄን ጠጪ ይሄን ትቀንሻለች ብሎ ማለት አይደለም። አሁን ራሄል የምትከታተያት ከሆነ ራሄል እኔ ጋር መታ ነው ከኔ ጋር ከተገናኘች በኋላ ነው ይሄ ግዙፍ ቦርጫዋ ያጠፋቸው፣ ድራሹን ያጠፋቸው። አልሐምዱሊላህ ደስ ይላል። ነገር ግን አንደኛ እዚህ ጋር እኮ ውፍረት ለመቀነስ የምትፈልጉ ከሆነ አንድ ነገር ልንገራችሁ ማለት ነው። ምግባችሁ በትክክል አስተካክሉ። አሁን ምሳሌ ከመቶ በላይ የሆናችሁ እህቶቼ ወላሂ በሽታ ነው ተሸክማችሁ የምትዞሩት ማለት ነው። በሽታ ነው። እሺ 80 ኪሎ ይሁን 75 ኪሎ 60 ኪሎ ምናምን እሺ የሱ ችግር የለውም። ቀስ በቀስ የሚቀንስ ነገር ነው እና ግን ከመቶ በላይ ያላችሁ እህቶቼ ተጠንቀቁ። ምክንያቱም በሽታ ላይ እንዳትወድቁ ማለት ነው። እና የምመክርሽ ነገር ምግብሽን አስተካኪ። ሰላጣ ተመገቢ። አሁን ምሳሌ እንቁላል በርጎ ሊሆን ይችላል፣ እንቁላል በሰላጣ ሊሆን ይችላል፣ ሰላጣ ብቻውን ሊሆን ይችላል፣ ሩዝ ነጩ ከሰላጣ ጋር መብላት ትችያለሽ። ያ ነገሮች አስተካኪ ሲጀመር ማለት ነው። እና ይሄ ሁሉ ኪሎ እስከምትደርሺ ድረስ ደግሞ ሲጀመር መጠበቅ አልነበረሽም ከይቅርታ ጋር ማለት ነው። እና ኦቨር በቃ ይሄን ነገር አስተካኪ። እና ደግሞ የምትጠቀሚ ነገር ልንገርሽ፣ አሁን ከሙን ማለት ነው። ይሄ እኔ ከበላሁ በኋላ ነው። እኔ ነግራቸው ሌላ ሰውነቴ በፍጹም ሊቀንስብኝ አልፈልግም። በጣም ደስተኛ ነኝ በሰውነቴ ማለት ነው። እግሬ አሁን እታች እግሬ በጣም ማሻላ ነው። በቃ ዳሌማ አልሐምዱሊላህ በጣም በቃ አሪፍ ላይ ነው። አሪፍ ሞድ ላይ ነው ያሉት። እኔ ምንድነው የሚያስቸግረኝ አሁን እጄና እጄ ብቻ ነው። እጄ ለማንሳት ደግሞ በጣም ጉጉት አለኝ ለመቀነስ ማለት ነው። እጅግ በጣም ጉጉት አለኝ እጄ ለመቀነስ። ያም ራሱ ማለት ነው እጄ ብቻ ወፍራም ሆኖ እኔ ሌላ ሰውነቴ ቀጭን ነው አላልኩም። እኔ ሌላ ሰውነቴ በቃ መካከለኛ ነኝ። ማሻአላ ደስ ይላል። ልብስ ምናምን ስለብስ ምናምን ዝርክርክ ያለ ሰውነት የለኝም። ዝርክርክ የሚያደርግ ነገር ትልቅ ጡት
የጎን ቦርጭ ምናምን ካለባቸው ዝርክርክርክ ነው የምትሉት ማለት ነው። የፈለገው ነገር ለምን 200 ኪሎ አትሆኑም? ነገር ግን ቦርጭ ከሌላቸው የጎን ቦርጭ ከሌላቸው ጡት ከሌላቸው በጣም ነው የሚያምሩ ሰውነታቸው ማለት ነው። ይሄ ማወቅ አለባቸው። እና እህቴ አንቺ የምመክርሽ ነገር ከሙን ዘወትር ሳታቋርጪ ለ2 ወር ለ3 ወር ቡና ከሙን እየቀያየሽ ምሳሌ አሁን ከሙኑ ቡናው ጠዋት ቡና በሎሚ ጠዋት ትወስጂና ማታ እራት አትበይም ከሙን ትወስጃለሽ። እንደዚህ እያልሽ ወላሂ እመኚ ኪሎ ትቀንሻለሽ። ነገር ግን እዚህ ጋር ትቀንሻለሽ ስልሽ እዚህ ጋር ምን ማድረግ አለብሽ መሰለሽ? መራመድ አለብሽ። ያኔ እንቅስቃሴ ማድረግ አለብሽ ከእሱ እንዲረዳሽ። ቶሎ ለመቀነስ የምትፈልጊ ከሆነ አይጨምርብሽም። ለመቀነስ እንዲረዳሽ ኪሎውን ለመቀነስ እንዲረዳሽ አንቺ መንቀሳቀስ አለብሽ እዚህ ጋር ማለት ነው። እኔ ለአንቺ ይሄን መክርሽ፣ ያው አሰራሩ ታውቁታላችሁ። ይሄ ከሙኑ ቡናው፣ ግሽሩ፣ ዝንጅብሉ የተለያየ ነገር ሰርቻለሁ። በነገራችን ላይ የተለያየው ነገር የሰራሁት ታዩታላችሁ ብዬ ገምታለሁ። ያው ካላያችሁት ወደ ታች ወርዳችሁ ማየት ትችላላችሁ። የፈለጋችሁት ነገር አለ ማለት ነው። እና ሌላኛው ነገር የምነግራችሁ ነገር ለእናንተ ማለት ነው ለእናንተ አሁን በተለይ ለእርጉዝ አይመከርም፣ ለአራስ አይመከርም። አሁን በተለይ አንቺ ከመጀመሪያ 26 ኪሎ ያልሽኝ ልጅ ከ126 ኪሎ ያልሽኝ ልጅ ማለት ነው አንቺ ከመጀመሪያሽ በፊት ቴዶክስ ነው አርጊ የተደረገ ያኔ አለ ቪዲዮ አለ ማየት ትችያለሽ ማለት ነው። የኔ ውድ እህቴ ወላሂ እኔ ይሄን ማለት አልችልም። ምክንያቱም አንቺ ግዴታ ምግብ መቀነስ አለብሽ። ምግብ ካልቀነሽ በስተቀር ትቀንሻለሽ ብዬ አልገምትም እኔ ማለት ነው። እና በምግብ አልበላ ምናምን የምትሉ ልጆች ተሳስታችኋል። ምግብ ነው የሚያወፍረው እዚህ ጋር ማለት ነው። አዎ አንዳንዴ ምቾት ያወፍራል፣ ሙቀት ያለበት ሀገር ያወፍራል። ይሄ ተጨምሮበት ግን ምግብ ሲጨመርበት በጣም ይወፍራል። አልወፍርም አልበላ ምናምን የምትሉ ልጆች ብዙዎቻችሁ አላችሁ። ግን እኔ በጣም ግርም የሚለኝ ነገር ቆይ እኔ የምለው እሺ ምግብ ካልበላችሁ ከየት ይመጣል ውፍረቱ? ገባችሁ? እና ይሄ የአንዷ ልጅ ጥያቄ መልሼልሻለሁ ብዬ በግልጽ እንደመለስኩልሽ ተስፋ አደርጋለሁ። አይ ካልገባሽ ደግሞ ከታች ያሉ ቪዲዮዎች ተመልከች እና ከሙኑ ማለት ነው ከሙኑ ወላሂ ይቀንሳል። አሁን ትናንትና ማታ ላይቭ ላይ ሰምታችኋል። እንዲያውም የአብዛኞቻችሁ እንደሰማችሁ ተስፋ አደርጋለሁ። ትናንትና ማታ አላያችሁትም? እንዲያውም በ15 ቀን ለውጥ እንዴት እንደምታምር ማለት ነው። ከበፊት ይሄ ዝርክርክ የሆነ ፊቷ አሁን ቁጭ ብሎ እንዴት አባቷ እንደሚያምርባት ማለት ነው። እና እናንተ እዚህ ጋር ማለት መቀነስ ልትፈልጉ መቀነስ ለመፈለግ ግዴታ እናንተ ምን ማድረግ አለባችሁ መሰላችሁ? ምግባችሁ ማስተካከል ነው። ይሄ ምግባችሁ ካላስተካከላችሁ ስፖርት ማትጀምሩ፣ ምግቡን ከሙኑ ማትጨርሱ፣ ሎሚ ማትጨርሱ፣ ጨጓራችሁ ማትጨርሱ፣ በቃ ይሄ ነው ምናችሁ ማለት ነው። ነገር ግን እናንተ መቀነስ አላማ ካላችሁ ምግባችሁን አስተካክሉ የኔ ውዶች ማለት ነው። እና ደግሞ ዜዶ ለጡት የምትለው ነገር እኔ ጡቴ ማለት ነው እኔ ልንገራችሁ፣ እኔ የቀነሰልኝ ነገር ነው የምነግራችሁ፣ እኔ የጠቀመኝ ነገር ነው የምነግራችሁ። አልሐምዱሊላህ ወላሂ እኔ በጣም ዝርክርክ ነበርኩ በፊት ማለት ነው። በተለይ ከወለድኩ በኋላ የጎን ቦርጭ ወጥቶብኝ ነበረ፣ በጣም ነበር የሚያስጠላብኝ። በተለይ ልብስ ምናምን ቀሚስ ምናምን ስለብስ በጣም ነው የሚያስጠላብኝ። እና እኔ ልንገራችሁ ውዶቼ፣ አሁን እናንተ ጡት የሚቀንስ ነገር ብላችሁኛል አይደለ? ጡት የሚቀንስ ነገር እኔ ልንገራችሁ፣ ከሙን በጣም ይቀንሳል። ነገር ግን እዚህ ጋር ቀጭን የሆነች ሴት አልመክርም። ቀጭን የሆነች ሴት አልመክርም እኔ። ምክንያቱም ቀጭን ስትሆን በጣም የሚያዞረው ማለት ነው። ይቀንስላታል ከቀነሰ በኋላ ነገር ግን በጣም የሚያዞርሽ የራስሽ ምታት ማለት ነው። እዚህ ሙሉ ሰውነት ያላችሁ ቦርጭ ያላችሁ ጎን ቦርጭ ያላችሁ ጡት ያላችሁ ወላሂ ሙልጭ አድርጎ ያጠፋላችኋል። ነገር ግን ከሙኑ ምንድነው ችግሩ? ሌላ ሰውነታችሁ ቀጥ አድርጎ ሲያወርደው ምን ያደርጋል መሰላችሁ? ቦርጫችሁ ማለት ዝፍ ነው የሚያደርገው ማለት ነው። ዝፍ በቃ ለምን እንደሆነ ባላውቅም እኔ እንደዛ ነው ያደረገኝ። ለምን እንደዛ ስላደረገኝ ነው። እናንተ ከሙሉ ከምትጠቀሙ ይልቅ ቡና ተጠቀሙ። አይ ሙሉ ሰውነት ካላችሁ ምን ታደርጋላችሁ መሰላችሁ? ኪሎአችሁ እስከሚስተካከልላችሁ ድረስ እስከምትቀንሱ ድረስ ምን ታደርጋላችሁ? ከሙኑን በስነ ስርዓት ውሰዱ። ከ1 ወር እስከ 15 ቀን ውሰዱና ከዛ ቦርጫችሁ ከወጣባችሁ ምን ታደርጋላችሁ መሰላችሁ? ቡናው ትጀምሩታላችሁ። ከፈለጋችሁ የሀገራችን ቡና በሎሚ ትጀምራላችሁ። ከፈለጋችሁ የሉዝ ካፌ በሎሚ ትጀምራላችሁ። ይሄ እናንተ ያለው ወይም በቤታችሁ ላይ የተወፈረ ነገር መሆን አለበት ማለት ነው። የሚያስቸግር ነገር የለም። ስፖርት ስሩ አላልኩም። ነገር ግን በበለጠ ቶሎ ለመቀነስ የምትፈልጉ ከሆነ ነው ስፖርት ጨምሩበት ያልኳችሁ። አሁን እኔ እነገርኳችሁ ምግብ እጄ ብቻ ራሱ ወፍራም ሆኖ ምግብ ራሱ በጣም ነው የምቆጣጠረው በራሴ በኩል ማለት በጣም ከምነግራችሁ በላይ። አሁን ራት እኔ በፍጹም አልበላም። በነገራችን ላይ ባለፈው ነግሬያቸዋለሁ። በጣም አሞኝ በጣም እንትን ብሎኝ ምግብ ጀምሬያለሁ ብያቸዋለሁ። እንደውም 2 ኪሎ ጨምሬያለሁ ብያቸው ተናድጃለሁ። እንደውም ምግቤ በጣም እየበላሁ ነበረ እና ሲያዞረኝ ማለት ነው። እና
ለዛ እናንተ ጥንቃቄ ማድረግ አለባችሁ። ጥያቄ ያልገባችሁ ጥያቄ ከሆነ ያልገባችሁ ነገር ካለ እንደዚህ እያልኩ አንዳንዴ እየሰራሁላችሁ፣ አንዳንዴ ደግሞ ሰርቼ እንደዚህ ቁጭ አድርጌ እናንተን አመካክራለሁ፣ እመክራችኋለሁ። እኔም እንደምትመክሩኝ ያላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ከጎኔ ሆኑ። እናንተ ከጎኔ ስትሆኑ ደግሞ የበለጠ ለመስራት ደግሞ ጉጉት ይኖረኛል ብዬ ተስፋ አደርጋለሁኝ። የዛሬ ወሬ እነዚሁን እናበቃለን። ሰላሙ አሌይኩም ወረህመቱላሂ ወበረካቱህ።